ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 21 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። የዝርዝር የግንባር መረጃዎች አሉኝ። ወደ ወልዲያ ዙሪያ የሚወስዱን አዳዲስ መረጃዎችን ጨምሮ በተለያዩ አካባቢዎች ያሉ አውደ ውጊያዎችን የተመለከቱ ዝርዝር የግንባር መረጃዎችን በቅደም ተከተል አደርሳችኋለሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል በወታደራዊ አዛዡ ፓትሮል ላይ በተፈጸመ ጥቃትና በተደረገ ውጊያ የደረሰውን ጉዳት ጨምሮ በተለያዩ አካባቢዎች ያሉ የሌሊት የካምፕ እና የደፈጣ ጥቃቶችን አጠቃላይ ዝርዝር የግንባር መረጃዎችን በሁሉም አቅጣጫዎች በዝርዝር ይዣለሁ ወደ እናንተ የማደርሳችሁናል። ከዛ ባሻገር እንደዚሁ አዲስ ግምገማ ወጥቷል። ፋኖን በተመለከተ የፋኖን ትጥቅ ግምገማ በተመለከተም እንደዚሁና እዚህ ጋር በተያያዘ የተሰጠውን ተልዕኮ በተመለከተ አዲስ መረጃ ይዣለሁ። ይህንንም በዚህ ሰዓት የምትሰሙ ይሆናል። ከዚህ ባሻገር እንደዚሁ ደግሞ ወደ ባህር ዳር ከተማ የሚወስደን መረጃ አለ። በዚህ ባህር ዳር ከተማ ጭንብል ለብሰው የሚንቀሳቀሱና ጭንብል ለብሰው የሚዘዋወሩ አካላት እነማን ናቸው የሚል መረጃ ይዣለሁ። ጭንብል ለባሾቹን በተመለከተ የደረሰኝን መረጃና የጥንቃቄ መልእክት ወደ እናንተ የማደርስ ይሆናል። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እነዚህና ሌሎች መረጃዎችን እየተከታተላችሁ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com በተለመደው እንዲሁም ደግሞ በማህበራዊ ሚዲያዎች በቴሌግራም፣ በዋትስአፕ፣ በሜሴንጀር መልእክቶችና ጥቆማዎችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። የተለያዩ ጥቆማዎችን ከተለያዩ አካባቢዎች አድርሳችሁኛል። ዛሬ ከደሴ አካባቢ እንዲሁም ደግሞ ከባህር ዳር ጥቆማዎች ደርሰዋል። እነዚህ ደግሞ ጥቆማዎች እንግዲህ በዋናነት በዓመት 2 ጊዜ የጤና መድን ክፈሉ እየተባልን በአስገዳጅ ሁኔታ የድርጅቶች ጭምር የጤና መድን እየተጠየቁ ይገኛሉ። ሰዎች የከፈሉት የጤና መድን ያለ ድርጅቶቻቸው እንደገና የጤና መድን ተጠይቀዋል የሚል እንግዲህ አሳዛኝ የሆነና አስቸጋሪ የሆነ መረጃ ነው። ቅሬታው ደርሷል። አንድ ሰው በዓመት አንዴ ዓመቱን የጤና መድን ከከፈለ ሁለተኛ የሚጠየቅበት ምክንያት ምንድን ነው የሚለውን በተመለከተ ለእነሱም እንዳልተገለጸላቸውና ድጋሚ ገንዘብ ወደ መሰብሰብ የተገባበት መንገድ ግልጽ እንዳልሆነላቸው ነው እየጠየቁት። ምናልባት በዚህ በኩል የሚመለከተው አካል ካለ ምላሽና ማብራሪያ በቂ ማሳመኛ መልክ ሊያደርስ ይገባል። እንደዚሁም ደግሞ ከእገታ ጋር በተያያዘም እንደዚሁ ጥቆማና አስተያየቶችን አድርሳችሁኛል። አመሰግናለሁ። እንግዲህ በሌላ ሰዓት በዝርዝር የሚመለስባቸው ይሆናል። ከዋጋ መወደድ ጋር በተያያዘም እንደዚሁ ይህን ጉዳይ ትኩረት አልሰጣችሁትም በሚል የቴሌ ዋጋ መጨመር፣ የንግድ ባንክ የአገልግሎት ክፍያዎች መጨመር እንዲሁም ደግሞ የመብራት ኃይል የአገልግሎት ክፍያዎችን መጨመር የኑሮ ውድነቱን መንግስት ራሱ እያባባሰ ነው የሚለውን በተመለከተም እንደዚሁ ከአዲስ አበባ ይህን አድርሳችሁኛል። እንግዲህ ያው ሰው ከገቢው አንጻር ይሄ በጣም አስቸጋሪ የሆነ ከኑሮ ውድነቱ ጋር ፈታኝ የሆኑ እንግዲህ በመንግስት በኩል ያሉ አገልግሎቶች ጭምር በከፍተኛ ሁኔታ ዋጋቸው እየጨመረ ነው በሚል ነው እንግዲህ ቅሬታዎችን እያደረሳችሁኝ። አመሰግናለሁ። ወደ መረጃዎቹ ነው የምሄደው። ወደ መረጃዎች ሲሄድ ወደ አምባሰል ቀጠና የሚወስደን መረጃ ይዣለሁ። ከዛ በፊት የፋኖን አንድነት በተመለከተ በተደጋጋሚ መረጃዎችንም እንደዚሁ እየጠየቃችሁ ነው። በነበረው ቀድሞ በተላለፈ መረጃ እንደዚሁ አድርሻችሁ ነበረ። አሁን ባለው ሁኔታ የፋኖን አንድነት በተመለከተ አንድነቱ እንዳይሳካ የውስጥና የውጭ ስራዎችን በጥንቃቄ በማለፍ አስፈላጊውን የፋኖ አንድነት ለማብሰር በጥንቃቄ የተሰራ መሆኑ ተገልጿል። ለህዝብ ሲባል ከውስጥ ያሉ ችግሮችን በመቻቻል ለአንድነት ሲባል ከውጭ የሚመጡ ጫናዎችን እንዲሁ በመመከት የአስፈላጊው ተግባራት እየተከናወነ እንደሆነና አንድነቱን ለማደናቀፍ ከውስጥም ከውጭም የተለያዩ ተልእኮዎች ያሏቸው አካላት ተለይተዋል። እስካሁን ድረስ እነዚህ እንግዲህ አካላት ተለይተው ታውቀዋል። ቀሪ የማጣራትና የማጣራት ስራዎች እየተሰሩ ነው። በፋኖ አንድነት ጉዳይ በተደጋጋሚ የሚቀመጡ ቅድመ ሁኔታዎችም እንደዚሁ እየተገመገሙ ነው። አንድ አካል ቅድመ ሁኔታ የሚያስቀምጥ ከሆነ ጉዳዩ ምንድን ነው የሚለውና የፋኖ አንድነት ያለምንም ቅድመ ሁኔታ ወደ ተግባር መገባት አለበት በሚል እየተሰራ እንደሆነ እንግዲህ አስተባባሪዎቹ ይህንን ገልጸዋል። በቅርቡ ለ2 ዓመታት የተደከመበትን የፋኖ አንድነት ጉዳይ በቅርቡ ይቋጫል። በዚህ ሂደት እንግዲህ አዎንታዊ ሚና እየተጫወቱ ያሉ የበለጠ ይበረታታሉ። ችግሮች ተለይተዋል። በቅርቡ የፋኖ አንድነት እንደዚሁ እውን ይሆናል የሚል መረጃ ነው እንግዲህ አሁን ያለው። ከዚህ ጋር በተያያዘ የፋኖ ጋር በተያያዘ እንደዚሁ የቡድን መሳሪያዎችም ላይ
ያነጣጠረ ልዩ ተልዕኮ መሰጠቱን ዛሬ እንግዲህ በዚህ ተልዕኮና ሰርጎ ገብ ስራ ላይ በቁጥጥር ስር የዋሉ የፋኖ አባላት የነበሩ ሆኖም ደግሞ በሰርጎ ገብነት የሚሰሩ ያረጋገጡት መረጃ አለ። ይሄ የሆነው በደቡብ ወሎ ምዕራብ ቀጠናዎች በተለይ ገደር አካባቢ ነው። ከለላ ወረዳ የቡድን መሳሪያዎችን ላይ ያነጣጠረ እንደዚሁ ዘመቻ እንዲደረግ ሰርጎ ገቦች ተልዕኮ ተሰጥቷቸዋል። ከፋኖ ውስጥ ከብልጽግና ሚሊሻና ወታደራዊ አዛዦች ጋር በሰርጎ ገብነት የሚሰሩት የቡድን መሳሪያዎች ላይ ትኩረት አድርገው እንዲሰሩ ስምሪት እንደተሰጣቸው ነው እያጋለጡት። በሌላ በኩል እጅ ሰጡ የቀድሞ የፋኖ አባላት አሁን ከብልጽግና ጋር በሚሊሻም እንዲሁም ደግሞ በተለያዩ የአካባቢ ስልጣኖች ላይ የሚገኙ በእነሱ ጥቆማ መሰረት ተከታታይ ስልታዊና ጸረ ሽምቅ ዘመቻዎች እየተደረጉ ያሉት በዋናነት በእነሱ መሪነት መሆኑና ሰሞኑን የተደረጉ የአየርና የጸረ ሽምቅ ዘመቻዎች በዋናነት አካባቢዎቹን መውጫ መግቢያዎቹን መረጃ በመስጠትና ተባባሪ የመንገድ መሪ በመሆን እንደሆነ የሚገልጹት የመረጃ ምንጮች ሰርጎ ገቦቹ የቡድን መሳሪያዎችን ከማውደም እስከ አሳልፎ መስጠትና የቡድን መሳሪያ ተኳሾችን እንደዚሁ በሚሊዮን የሚቆጠር ገንዘቦችን በማባበል ተልዕኮ ተሰጥቷቸው እንደነበር ነው ያጋለጡት። በተለይ ሞርተር፣ ዲሽቃና ሌሎች የቡድን መሳሪያዎች በቅደም ተከተል ይዞ ለሚመጣ በብልጽግና በኩል ከፍተኛ ሽልማት እንዲሁም ደግሞ ገንዘብ እንደሚሰጥና በዚህ የድለላ ስራ የተሰማሩና ሰርጎ ገቦች ከምዕራብ ወሎ ደገር አካባቢ ተይዘው በዚህ በኩል እንደዚሁ ማጣራት እየተደረገ ነው። በዚህ መሰረት እንግዲህ ተጨማሪ መረጃም ይፋ አድርገዋል። በፋኖ ውስጥ የቡድን መሳሪያ ቁጥርን በተመለከተ ቁጥሩ ባልተገመተ ሁኔታ ቁጥሩ መጨመሩ በመከላከያ በኩል መገምገሙን ተናግረዋል። ይህንን በተመለከተ ከ801ኛ ኮር በኩል ይሄ ቀርቧል። በተለያዩ ኮማንድ ፖስቶች በኩልም ግምገባው መቅረቡን ሰምተናል ብለዋል። እነሱ ተልዕኮ የወሰዱበት ከዚህኛው ኮር ነው። ባለፈው ዓመት ታህሳስ ላይ ከነበረው ትጥቅ ቁጥሩ በከፍተኛ ሁኔታ መጨመሩን እንደዚሁ አጋልጠዋል። ይህንን ከወታደራዊ አዛዦች ሰምተናል ብለው ስለዚህ ሰርጎ ገቦች የቡድን መሳሪያዎችን ማምከን የሚል ተልዕኮ እንደተሰጣቸው ነው የገለጹት። በዚህ እንቅስቃሴ ተጠርጥረው የተያዙት አባላት እንደገለጡት መከላከያ በአራቱም ኮማንድ ፖስት ቀጠና የቡድን መሳሪያዎች ትጥቅ ቆጠራ እና የፋኖ መረጃ መሰብሰብ በሚል እንደዚሁ ስምሪት ሰጥቶ የግምገማ ሪፖርቶችን አቅርቧል። አሃዛዊ መረጃዎችም አብረው ተጠቅሰዋል ነው ያሉት። ከዚህ አንጻር አሁን የቡድን መሳሪያዎችን ቀድሞ ማምከን የሚል ሰርጎ ገቦች ተልዕኮ እንደሰጣቸው ይህንን ገልጸዋል። ወደ ሌሎች መረጃዎች ነው የሚሄደው። ወደ አምባሰል ከላይ በመግቢያ ያስተዋውቋችሁን ርዕስ እቀጥላለሁ። በአምባሰል ቀጠና ከኩታበር ወደ ወገል ጤና በሚወስደው ዋናው መንገድ በከስከስ በረሃ እስከ ተሬ ባለው መስመር በእንቅስቃሴ ላይ በነበረ ወታደራዊ ፓትሮል ላይ በተፈጸመ ጥቃት ወታደራዊ ፓትሮል ሲወድም ወታደራዊ አዛዡ ላይ ጉዳት ደርሶበታል የሚል መረጃ ከአማራ ፋኖ ብሔራዊ ኃይል ደጋው መብረቅ ተሰራጭቷል። የደጋው መብረቅ ባሰራጨው መረጃ አንድ ዙ 23 የመከላከያ መሳሪያ ከፋኖ በተተኮሰ ዲሽቃ ከጥቅም ውጭ መሆኑን እንደዚሁ በዚህ ሪፖርት ላይ ገልጿል። ፓትሮል እና በፓትሮል ላይ የነበረ ወታደራዊ አዛዥ ጉዳት ደርሶበታል። አዛዡ ሲቆስል ፓትሮሉና ሹፌሩ አጃቢዎቹ እንደዚሁ ሞትና ቁስለኛ ሆነዋል። 7 ወታደሮች፣ አንድ ሹፌር በዚህ ጥቃት እና ውጊያ ስለመገደላቸው ኮሩ ባሰራጨው መረጃ ገልጿል። በጥቃቱ 7 ወታደሮች ከግሸን መገንጠያ እስከ ተሬ ድረስ ባለው ቦታ በከስከስ በረሃ በተደረጉ ውጊያዎች ነው ይሄ ጉዳት የደረሰው። ከጉዳቱ ባሻገር የመንግስት ወታደሮች አድማ ብተና፣ መከላከያና ሚሊሻ ወደ ተንታ ወረዳ ጉና ቀበሌ ተብሎ ወደሚጠራው አካባቢውን ለቀው ወጥተዋል። እንደዚሁ እንግዲህ ቁስለኞችና አስከሬኖችን ይዘው ነው ያሉት። ይህንን መረጃ ያሰራጨው የአማራ ፋኖ የደጋው መብረቅ ኮር በምን ያክል ወታደሮች እንዲሁም ደግሞ በዚህ ጉዳት የደረሰበት ወታደራዊ አዛዥ ማዕረግና ማንነትን በተመለከተ መግለጫው ላይ ያለው ነገር የለም። ወደ እስረኞችን የተመለከተ እንደዚሁ ከሰዓት በኋላ የሚወጣ መረጃ ማረጋገጥ ያስፈልጋል። ያው እንግዲህ በእስር ቤት የሚገኙ የፖለቲካና የሕሊና እስረኞች አሉ። የምክር ቤት አባላት፣ ጋዜጠኞች፣ ፖለቲከኞች እንዲሁም ደግሞ በፋኖ ጋር በተያያዘ በአማራ ክልል ባለው ጦርነት በዚህ ተጠርጥረው የተያዙ የቀድሞ ባለስልጣናትን ጨምሮ በርካቶች ታስረዋል። እንግዲህ ወደ 400 የሚጠጉ እስረኞች በአዲስ አበባ ብቻ ይገኛሉ። እነዚህ እንግዲህ በፍርድ ቤት የሚቀርቡና የታወቁት ናቸው።
ከዛ ውጭ በተለያዩ እስር ቤቶች፣ ወታደራዊ እስር ቤቶች አድራሻቸው እየጠፋ የማይታወቁ በሺዎች የሚቆጠሩ ይገኛሉ። እንግዲህ እነዚህን በተመለከተ ሰሞኑን ሊፈቱ ነው የሚልና ለዚህ ደግሞ ጋር በተያያዘ እየወጣ ያለው መረጃ የአማራ ፋኖ ህዝባዊ ድርጅትን ወክለው ድርድር ያደረጉት እነ ማስረሻ ሰጤ ለማስፈታትና እነሱንም የፖለቲካ ተቀባይነት ለመጨመር ሲል ይፈታሉ የሚል መረጃ ነው እየወጣ ያለው። እስከዚህ ሰዓት ድረስ ግን ጠበቆቹም ሆነ እስረኞቹ የሚያውቁት ነገር እንደሌለ ነው። በዛሬው ዕለት ጠበቃ ሰለሞን ገዛኸኝ ድጋሚ እንዳረጋገጠው ከሰዓት በኋላ የትኛውም እስረኛ በዚህ ጉዳይ የሚያውቀው መረጃ የለም፣ ስለ እስረኞቹ የተባለ ነገር የለም፣ እኛም የምንሰማው ከሚዲያ ነው። የሆነው ግን እስካሁን ድረስ ይሄ ብቻ ነው፣ የሚታወቅ ነገር የለም ሲል ድጋሚ አረጋግጧል። ያው ምላሽ ሰጥቷል። እስረኞቹንም ዛሬ ሄዶ አግኝቷቸው እንደነበርና በቀጣዩ ጥር 8 ቀጠሮ እንዳላቸው ነው እስረኞቹ የተገለጸው። የመከላከያ ምስክሮችን እንዲያቀርቡ እነ ዮሐንስ ቦያለውና እነ ዶክተር ወንዶሰን። ስለዚህ ከዚህ ጋር በተያያዘ ያለው እስካሁን ያለው መረጃ ይሄ ነው። እንግዲህ ተለዋጭና የተለየ መረጃ ካለ መረጃው ወደ እናንተ የሚደርስ ይሆናል። አምባሰል ተራሮች አካባቢ እንደዚሁ በዚህኛው በውጫሌ በኩል ረፋድ ላይ የተከታታይ የሞርተር ፍንዳታ እንደነበር የውጫሌ ከተማ የመረጃ ምንጮች ገልጸዋል። እንደ መረጃ ምንጮቹ ከሆነ ከውጫሌ ከተማ አንጓት ተብሎ ወደሚጠራው የአምባሰል ተራራማ አካባቢ ተከታታይ የሞርተር ፍንዳታዎች ነበሩ። በሞርተር ድብደባም ሆነ በሞርተር ፍንዳታው የደረሰው ጉዳት በዝርዝር አልታወቀም። በዚህ በውጫሌ በኩል ከሚገኙ ከፍተኛ የአምባሰል ተራሮች ውስጥ ድብልና አበት ተብሎ የሚጠሩት የአምባሰል ከፍተኛ ተራሮች ዙሪያ እንደዚሁ ውጥረቶች እንዳሉ የዓይን እማኞች ገልጸዋል። ሌላው እዚሁ ሰሜን ወሎ አካባቢ የሚያቆየን መረጃ ላስከትል። በሰሜን ወሎ እንግዲህ በህወሓት ጦርነት ጊዜ የሰሜን ወሎ ሀገረ ስብከት ተሽከርካሪ በህወሓት ታጣቂዎች ተዘርፋ ተወስዳ ነበር። ተሽከርካሪዋ በወቅቱ እንግዲህ የሀገረ ስብከቱ ሊቀ ጳጳስ የአቡነ ኤርሚያስ ተሽከርካሪ የሀገረ ስብከቱ ማለት ነው። አሁን ዛሬ የትግራይ ጊዜያዊ አስተዳደር ይህችን ተሽከርካሪ መመለሱ ነው የታወቀው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገጾች በብዛት ይሄ መረጃ ዛሬ ሲሰራጭ ውሏል። እንግዲህ ይሄ ለዚህ ምስጋና ያቀረቡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት በተለይ የሰሜን ወሎ ሀገረ ስብከት ጳጳሳት አቡነ ቄርሎስና አቡነ ኤርሚያስ በአካባቢው የህወሓት ታጣቂዎች ስላፈረሷቸው 200 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያን መዋቅርና በዚህ በኩል ስለታሰሩ በህወሓት በ6 ወረዳዎች ማለት ነው ስለታሰሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ቀሳውስት ምንም ያሉት ነገር የለም። አለማጣ፣ ራያ አለማጣ፣ ራያ ባላ፣ ኮረም፣ ወፍላና ዛታ ከተማን ጨምሮ በሚገኙ 6 ወረዳዎች ላይ የተቋቋመው አዲሱ ሀገረ ስብከት በህወሓት ታጣቂዎች እንዲፈርስ መደረጉ ይታወቃል። በሰሜን ወሎ ሌላ እንደዚሁ ውጊያ ሲደረግ ውሏል። ዛሬ በሰሜን ወሎ ዳውንት ወረዳ ሁለተኛ ቀኑን የያዘው ውጊያ መደረጉን የዓይን እማኞች ገልጸዋል። በኩርባ ከተማ በ3 ካምፖች ላይ በተፈጸመ ድንገተኛ ጥቃት ትላንትና ማለት ነው ከ20 በላይ የመከላከያ የሚሊሻና የአድማ ብተና አባላት ሙትና ቁስለኛ ሆነዋል። በፋኖ በኩልም እንደዚሁ በነበረው የከተማ ኦፕሬሽን 2 ሞት 3 ቀላል እና ከባድ የአካል ጉዳት መድረሱን የገለጹት የመረጃ ምንጮች ጥቃቱ የተፈጸመው መጋዘን አካባቢ ተብሎ የሚጠራው የመከላከያ አድማ ብተናና የሚሊሻ ካምፕ ጊዜያዊ ካምፕ እንዲሁም ደግሞ ትምህርት ቤቱ አቅራቢያ በሚገኝ እንደዚሁ ጤና ጣቢያ ፊት ለፊት በሚገኝ ካምፕ ነው እና ሶስተኛው ወደ መድኃኔዓለምና ጤና ጣቢያ ፊት ለፊት 3 ካምፖች ላይ በተፈጸመው ጥቃት ነው ጉዳት የደረሰው። ይህንን ተከትሎ ዛሬ ከጋሸና ከዋርዳ ኮን ከተማ እና ከኩርባ ከተማ የተውጣጣ የሚሊሻ የመከላከያና አድማ ብተና ኃይል የትላንቱን ጉዳት ለማካካስ ዛሬ መጠነ ሰፊ ዘመቻ አድርጓል። በዚህ በሰው ኃይልና በመሳሪያ ተጨማሪ ዝግጅት አድርጎ ቢወጣም በፋኖ በኩል ያጸፋ ምላሽ ተሰጥቷል። በዛሬው ዕለት በሽሎ እና ጨጎማ ተብሎ የሚጠሩ አካባቢዎች እስከ ረፋድ 5 ሰዓት የደረሰው ውጊያ እንደነበርና በውጊያው ግን የተደረገው ውጊያ ነበር፣ በውጊያው የደረሰው ዝርዝር ጉዳት አልታወቀም ሲሉ ይህንን የመረጃ ምንጮች ገልጸዋል። ሌላው ወደ ምንጃር ቀጠናና ወደ ከሰም ቀጠናዎች ቡልጋ ቀጠና በተለይ ከሰም ቀጠና ወደ በረሃት ከተማ ለመግባት ከመታሃራ
እንቅስቃሴ ካደረገ የመከላከያ ኃይል ጋር ውጊያ ተደርጓል። ድልድይ አካባቢ በተደረገው ተከታታይ ውጊያ ጉዳት ደርሷል። በዙ 23 ተከታታይ ተኩስ በሞርተርና በዲሽቃ የታገዘ ነበረ ያሉት የመረጃ ምንጮቹ። በዚህ ከመተሐራ ወደ ከሰም መተብላ ከተማ አዲስ ኃይል ለማስገባትና ነባሩን ኃይል ለመቀየር ብዙ ሎጂስቲክ እና ወታደራዊ ተሽከርካሪዎች እንቅስቃሴ ያደርጉ ነው ውጊያ የተደረገው። በዚህ ውጊያ እንግዲህ ከመተሐራ ወደ መተብላ በነበረው የመከላከያ ጋር ውጊያ ጉዳት ደርሷል። መከላከያ ወደ መተሐራ ተመልሷል። ከመተሐራ ወደ ከሰም መተብላ ሊገባ የነበረው መከላከያ ጋር ውጊያ የተደረገው ዋንሴ እና ደምቆ ተብሎ የሚጠሩ አካባቢዎች የሚገኝ ድልድይ ነው። ለሰዓታት ከተደረገው ውጊያ በኋላ ወደ መተብላ ሊገባ የነበረው መከላከያ ወደ መተሐራ ተመልሷል ነው የተባለው። ከዚህ ጋር በተያያዘ በምንጃርም እንግዲህ ምንጃር ሸኮራ ባልጭ አቅራቢያ አምቢሴ ተብሎ የሚጠራ ቦታ በሁለት ኦራል ወታደራዊ ተሽከርካሪዎች ላይ በተፈጸመ ድንገተኛ ደፈጣ ጥቃት ጉዳት መድረሱ ይታወቃል። ወደ መረጃዎቹ ቀጥላለሁ። ወልዲያ ዙሪያ ተመልሰን ስንሄድ ወልዲያ ዙሪያ ራያ ቆቦ ዞብል እንግዲህ በወልዲያ ቀጠና ራያ ቆቦ ወረዳ ዞብል በነበረ ውጊያ ገበያ መበተኑን መረጃዎች ጠቁመዋል። ከ3 ቀናት በፊት በቅዳሜ ራያ ዞብል ገበያ በነበረ ውጊያ ነው ገበያው እየተበተነው። ገበያው አካባቢ በነበረው ውጊያ ግን በሰላማዊ ሰዎች በፋኖም እንዲሁም ደግሞ በመከላከያ በሚሊሻና በአድማ ብተና ላይ የደረሰው ጉዳት በዝርዝር አልታወቀም። እንደዚሁ በወልዲያ ቀጠና ከሐራ ባለፈው አዲስ እዝ የተቋቋመበትና የዙ ማዕከል ከሆነው ከሐራ ከተማ ወደ ወልዲያ ሳንቃ እና ቃሊም ድልብን ጨምሮ ወደ ደጋሞ አካባቢዎች ተጨማሪ ኃይል ከ11ኛ እዝ መከላከያ እየተጓጓዘ ነው፣ እየቀረበ ነው ከቡድን መሳሪያዎች ጋር። ቃሊም ሳንቃ የተባሉ ቦታዎች ላይ እንደዚሁ ተከታታይ የዙ 23 የሞርተርና የድሽቃ ድብደባና ተኩስ ነበር። ያጸፋ ምላሽ ስለመሰጠቱም ሆነ ጉዳት ስለመድረሱ ግን የታወቀ ነገር የለም። በዚሁ ወደ ቆቦ ስንመለስ ቆቦ ሮቢት ከአጤርሻ እስከ ሁለተኛ ደረጃ ትምህርት ቤት በነበረው 2 ዙር ውጊያ እንደዚሁ ምክትል መቶ አለቃ አዛዥን ጨምሮ ቁጥራቸው ያልታወቁ ወታደሮች ሙትና ቁስለኛ ስለመሆናቸውና በርካታ አስከሬኖችን ስለማንሳታቸው የአካባቢው አርሶ አደሮች ይህን የዓይን እማኝነት ገልጸዋል። ሌላው መረጃችን ወደ ሰሜን ጎንደር የሚወስደን ነው። በዳባትና በደባርቅ የሚሊሻ የአድማ ብተናና መከላከያ ስምሪት ባደረገባቸው አካባቢዎች የፋኖ ቤተሰቦች ናቸው በሚል እንዲሁም ደግሞ የፋኖ ንብረት ናቸው በሚል ንብረት እያወደመ ነው የሚገኘው። የፋኖ አራጋው እንዳለ እንግዲህ ይሄ ከህወሓት ጊዜ ጀምሮ በሚታወቅ ፋኖ ነው። አሁን የሰሜን አማራ ቀጠና የፋኖ ማለት ነው የምክትል ፖለቲካ ኃላፊ ነው። የሱ መኖሪያ ቤት እና እንዲሁም ደግሞ የስራ የነበረ ቤት ሙሉ በሙሉ እንዲወድም ተደርጓል፣ ፈራርሷል። በተመሳሳይ በደባርቅ እንደዚሁ በ4 ቦታዎች ላይ ከ40 በላይ መኖሪያ ቤቶች በሚሊሻ መፍረሳቸውን መረጃዎች ጠቁመዋል። ይህ እንግዲህ ከውጊያው ጋር ምንም አይነት ግንኙነት የሌላቸውን ሰዎች የፋኖ ቤተሰብ ናችሁ በሚል ንብረት ማውደም እንደዚሁ እንግዲህ አሁን እየቀጠለ ተግባር ነው። ወደ ሌሎች መረጃዎች ስቀጥል ወደ ባህር ዳር የሚወስደን መረጃ ነው የሚያስከትለው። እንግዲህ ባህር ዳር የወጣው መረጃ ይሄ ነው። ባህር ዳር ጭንብል የለበሱ የታጠቁ አካላት በተደራጀ መንገድ ሰዎችን ለማገት እንቅስቃሴ ላይ ስለመሆናቸውና በዚህም በተግባር ስለመታየታቸው የሚገልጽ መረጃ ነው የወጣው። የተለያዩ እቅዶችን እና መረጃዎችን እያዘጋጁ እንደሆነም ታውቋል። ስለዚህ ጥንቃቄ ሊደረግ ይገባል። እነዚህ አካላት እነማን ናቸው? ለምን ዓላማ ሰዎችን ያግታሉ? የሚለውን መረጃ በተመለከተ የመረጃ ምንጮቹ አያይዘው የሚከተለውን መረጃ አጋልጠዋል። እንግዲህ ከባለፈው ሳምንት ባህር ዳር ቀበሌ 16 እንደዚሁ የፖሊስ መለዮ ልብስ በመልበስ የመንግስት ተሽከርካሪ በመያዝ በአንድ ሰው ለማገት ወደ ተሽከርካሪ ለማስገባት ሲሞክሩ ጭንብል ለብሰው አታግቱም በሚል ታጋቹን ያስለቀቀ ወጣት መገደሉ ይታወቃል። ከዛ በኋላ ያሉ መረጃዎች እንግዲህ የሚያመላክቱት አጋቾቹ ሙሉ የፖሊስ መለዮ የለበሱ ናቸው። በተሽከርካሪ እገታ በኋላ አምልጠዋል። ይህን ያደረጉት አሁን ሌላው የወጣው መረጃ ምንድን ነው? የመረጃ ምንጮቹ ህዝቡ ጥንቃቄ እንዲያደርግበት ይሄ ይድረስልን ያሉት ሰሞኑን ባህር ዳር ከተማ አስተዳደር ለሚሊሻ፣ ለልዩ ኃይል፣ ለሰላም አስከባሪ የከተማ መኖሪያ ቤቶችን እሰጣለሁ በሚል የእነዚህን የጸጥታ አካላት እንዲደራጁ እያደረገ ነው የሚገኘው። ይህንን ተከትሎ 300 ሺህ ብር ለመሬት ካሳና እንደዚሁም ደግሞ
ለመደራጃ በዝግ አካውንት እንዲያስቀምጡ ሚሊሻዎች፣ አድማ ብተናዎች ታዘዋል። ይህንን ተከትሎ እንግዲህ ይሄ ገንዘብ የሌላቸው ናቸው በዚህ ድርጊት ተሰማርተዋል እየተባሉት እንግዲህ እነዚህ የጸጥታ አካላት በቀጥታ በሰዎች እገታ ላይ እንደተሰማሩ የሚገልጹ መረጃዎች ናቸው የወጡት። ገንዘቡን ለማሟላት ያልቻሉ የጸጥታ አካላት ገንዘብ ለማግኘት ጭንብል በመልበስ የመንግስት ተሽከርካሪ በመያዝ የመንግስት ትጥቅ በመያዝ መለዮ በመልበስ ሰዎችን ይዘው ይወስዳሉ። በህግ ትፈለጋለህ በማለት በመኪና ጭነው እየወሰዱ ይገኛሉ። ህዝቡም ከዚህ መረጃ በመውሰድ ጥንቃቄ እንዲያደርግ እንደዚሁ እንግዲህ መረጃ ምንጮቹ ገልጸዋል። ምንም እንኳ ህዝብን እጠብቃለሁ በሚል በህዝብ ገንዘብ በተገዛ መሳሪያ በህዝብ ገንዘብ በተገዛ መለዮ ይህን የሚያደርጉ የመንግስት የጸጥታ አካላትን ጋር ራስን መጠበቅ እጅግ አስቸጋሪ ቢሆንም ህዝቡ ግን መረጃው ይኑረው ነው ያሉት የመረጃ ምንጮቹ። እንግዲህ ይህንን በተመለከተ የአንድ ስርዓት ውድቀት ትልቅ ማሳያ እንደሆነም አያይዘው ገልጸዋል። አንድ ስርዓት ትልቁ የውድቀቱ ማሳያ ይህንን እንግዲህ ህዝብን እንዲጠብቁ ትጥቅ የሰጣቸው አካላት በየፊናቸው የተለያየ ወንጀል መስራትና ለወንጀል ስምሪት ሲሰማሩ ማየት የስርዓቱ ውድቀት ማሳያ ነው ብለዋል። ይህ እንግዲህ በተራ ወታደሮች በተራ ሚሊሾች እና በእነሱ ብቻ አይደለም። ትልልቆቹ ወታደራዊ አዛዦችም ከአሁን በፊት እንግዲህ እንደተገለጸው ከኢትዮጵያ እስከ ማሊ እንዲሁም ደግሞ ኒጀር ድረስ ሱዳን ቀውስ ውስጥ ባለው የጦር መሳሪያ ህገወጥ የሰዎች ዝውውር እንዲሁም ደግሞ የወርቅ ንግድና ተዛማጅ ማዕድናትን ህገወጥ ሰዎች ዝውውርና ዓለም አቀፍ ንግዶች ውስጥ በኮንትሮባንድ ተሰማርተው እንደሚገኙ በተደጋጋሚ መገለጹ ይታወቃል። ለማንኛውም ባህር ዳር የደረሰው መረጃ ይሄ ነው። ሌሎች መረጃዎችን በሌላ መረጃ ሰዓት አጠናቅሬ እመለሳለሁ። ምስራቅ አፍሪካን በተመለከቱ እንደዚሁ አዳዲስ መረጃዎች እየወጡ ነው የሚገኙት። ምስራቅ አፍሪካን በተመለከተ ዛሬ እንደዚሁ በምክር ቤቱ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ቀርቦ የባህር በር ጉዳይን በተመለከተ ለምክር ቤት አባላት ማብራሪያ ስለመስጠቱም እንደዚሁ የፓርላማ ውሎን የሚዘግቡ የመንግስት ሚዲያዎች ሲዘግቡ ነበረ። የኛ ፍላጎት አይደለም፣ የህዝብ ጥያቄ ነው። በተለያዩ ዓለማት በርካቶቹ ይህንን ጥያቄ እያነሳ ህዝቡ እየደገፈ ነው የሚል ምላሽ መስጠቱ ታይቷል። ይህም እንግዲህ ያለው ከምስራቅ አፍሪካ እና አፍሪካ ቀንድ ውጥረቶች ጋር አብሮ የሚታይ ነው የሚሆነው። ዛሬ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ አድርጎ ነበረ። የሶማሌላንድን እውቅና በተመለከተ ከእስራኤል የሰጠችውን እውቅና አምስቱ በተለይ ድምፅን በድምፅ የመሻር መብት ያላቸው ሀገራት ውስጥ አራቱ ሲቃወሙ አሜሪካ ይህንን በዝምታ አልፈዋለች። ያው እንግዲህ ከእስራኤል ውሳኔ ጀርባ አሜሪካ ሁልጊዜ እንዳለች ይታወቃል። በተለይ ቻይና፣ ሩሲያ ደግሞ ይህንን ያወገዙበት ምክንያት ቻይና የዚህ አይነት የታይዋን ጉዳይ በስሯ የሚገኝ ህመሟ ስለሆነ ቻይናም ይህንን በተለይ እውቅና የሚሰጡ ሀገራት ጉዳይ እጅጉን ስለሚያሳስባት እነ ቻይና እና እነ ሩሲያ ይህንን ተቃውመዋል። እንግዲህ አሜሪካ በዝምታ አልፈዋለች። ከአሁን በፊት የሶማሌላንድ ፕሬዚዳንት አሜሪካ የእውቅና ብትሰጠን የባህር ኃይል ግንባታ ቦታዎችን፣ የንግድ ቀጠናዎችን እንዲሁም ደግሞ ማዕድናትን ጭምር እንሰጣለን ማለታቸው ይታወቃል። ጉዳዩ እንግዲህ ፍልስጤሞችን በዚህ ቀጠና ከማስፈርና የእስራኤልን የጋዛ የበላይነትና መሬቱን እንዲሁም ደግሞ አካባቢው ላይ ያለውን የጸጥታ ሁኔታ ዋስትና ለማስከበር የተደረገ መሆኑ ይታወቃል። ለማንኛውም ለዚህ ሰዓት ያሉ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ